ሁኔታ ውስጥ እያለ ለምን ዝም አላችሁ? የምታውቁ ከሆነ እንዴት ዝም ትላላችሁ? ሄርሜላ እኮ ምንም አይደለችም፣ ሐኪምም አይደለችም፣ ምንምም አይደለችም፣ ወይ ቄስ አይደለችም። እሷ ጋር ሄዱ ደህና የሚሆነው ገባ አይደለ? እሷ ጋር ሆኖ ደህና ሊሆን ይችላል ብላችሁ መደምደም ከኔ ጋር ማለት አልገባኝም። እኔና አብርሽ እንድንሆን አትፈልጉም? አጠገባችሁ ፊት ለፊት ቁጭ ብላችሁ ማይሆን ነገር ስታደርግ እኔ የምፈልገው ከእሷ ጋር መሆን ነው እያለ እየተናገረ በቃ አንቺን አልመረጠም አይደለ? ከህይወታቸው ውጪ ህይወታቸውን ይኖሩ ብላችሁ ቆፍጠን ያለ መልስ መመለስ ሲገባችሁ እሷ መታ የሆነ ነገር ስታደርግ ከዛ እኔ ለልጅ አባት እኔ ለልጅ አባት እኔ ክፉ ሆኜ እሷ መልካም ሆና ከዛ ደግሞ ምናምን በቃ እንደዚህ አይነት ነገር ነው እያራመዳችሁ ያላችሁ። እኔ የልጄን አባት በምን አይነት መልኩ ነው እንዴት ልጎዳው እንዴት ልሰብረው እችላለሁ? ልጅ አባት ያስፈልጓል። እኔ የምመኘው ከአንቺ ጋር ራሷን በትዳር እንዲኖር የምፈልገው የምመኘው ትናንት የነበራችሁን ያንን ትዳር ነው። ገብቶሻል? ዛሬ ላይ ግን አብርሃም እንደዚህ የሆነ እንዴ አልታወቀሽም እንጂ እኮ አብርሃም የሆነ ጉዝ ነገር ሆኗል። ተረዳሽኝ አይደለም? ማንኛውም ሰው የሚስበው ማንኛውም ሰው ወደዛ እንደዚህ የሚያደርገው ሰው አልነበረም አብርሃም። ይህንን ደግሞ ጠንቅቀሽ ታውቂያለሽ። ገብቶሻል? ትናንትና በራሱ ኮንፊደንስ ያለው ልጅ በራሱ የሚንቀሳቀስ ልጅ ዛሬ ታናሽ ወንድሙ ነገር ሲያሽከረከር አንቺ ሂድ ስትዩ ዝና ስትዩ የሚመጣ ከሆነ ሩታ እኛ እንዴት አድርገን እንድናስብ ፈልገ ሰላም የሰጠሽ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በድጋሚ ወደ እናንተ መጥቻለሁ። ያው እንግዲህ እስካሁን ድረስ ሆነ ይፋም ያለበትን ቦታ አላወቅንም። ምክንያቱም ምንም የነገሩን ነገር የለም። በእርግጠኝነት ዴቭም ሆነ ቡዜ ተረጋግተው አይቀመጡም ነበር። ያለበትን ቦታ ባያውቅ ኖሮ ሁሉንም ነገር ያውቃሉ ብዬ አምናለሁ። ውስጤ እንደዛ ነው የሚነግረኝ እና እንግዲህ ዛሬ ዴቭን ጠርቼዋለሁ። ማንም የለም፣ እኔ ብቻዬን ነኝ። በተረጋጋ መንፈስ እሱንም ብቻውን እንዲመጣ ነው የነገርኩት። በተረጋጋ መንፈስ ሁሉንም ነገር እንዲነግረኝ ስለምፈልግ ማለት ነው። ያው እንደምታውቁት ከሆነ ከቤቱ ያው እሱ በጣም አስተዋይና የተረጋጋ ሰው ነው። ነገሮችን በንግግር መፍታትም ማመንም ይችላል። አንደርስታንድ ያደርጋል ስታወሩትም እና ያንን ነገር አስቤ ከእሱ ጋር ለመነጋገር ቀጥሬዋለሁ። ምን እንደተፈጠረ የማውቀው ታሪክ የለም ማለት ለምን እንደዚህ እንደሆነ አላውቅም። ሁለታቸውም አሁን ላይ ሳያውቁ ቀርቶ አይደለም ዝም እያሉኝ ያሉት። ሙዚየም ሆነ ዴቭ ያውቃሉ እውነታውን። አብርሽ የት እንዳለ በደንብ ጠንቅቀው ያውቃሉ። ግን ደግሞ የዛን ቀን ስንሄድና ስንጠይቃቸው አናውቅም ነበር ያሉኝ። ምክንያቱም ባያውቁ ኖሮ እኛ እንደነገርናቸው የሆነ ፌስ ሪያክሽናቸውን ማየት ይችላላችሁ። መደንገጥ ነበረባቸው። ምንም አልመሰላቸውም። ይህንን ነገር ደግሞ እንድገምት ያደረገኝ እንደሚያውቁ እኔ እንድጠራጠር እና እንድገምት አድርጎኛል። እና የራሱን ህይወት መርጦ እስከኖረ ድረስ እኔ በቃ ከልጄ እናት ጋር እሆናለሁ፣ ከልጄ ጋር ከሚስቴ ጋር ወደ ድሮ ህይወት የተመልሼ ይኖራለሁ ካለ ለምን ምርጫውን እንደማያከብሩለት እና የራሱን ህይወት እንዲኖር እንደማይተውት አልገባኝም። ሁሉንም ነገር ዴቭ ሲመጣ እያንዳንዱን ነገር እጠይቋለሁ፣ ሁሉንም ነገር እና እንግዲህ የራሱን ህይወት መርጦና ወስኖ እስከኖረ ድረስ በጣም ደስ ሊላቸው ነው የሚገባው በነገራችሁ ላይ። ምክንያቱም አንደኛ ነገር ልጁንም ቤቱንም አክብሮ ነው ህይወቱን የሚቀጥለው። ስለዚህ ልጁም ያላባት ነው በስነስርዓት ከማደግ ልጁም ካላባት ከማደግ ይተርፋል። ገባችሁ? የአባቱን ፍቅር ቀን በቀን አብሮት እየዋለ አብሮት እያደረ ነገሮችን በጥሩ መንገድ እንዲቀጥል ማድረግና ማመቻቸት ሲገባቸው እንደዛ አይነት ነገር ማድረጋቸው ለእኔም ጥያቄ ሆኖብኛል እና ሁሉንም ነገር እሱን ሲመጣ የምንጠይቀው ይሆናል። እንግዲህ የሚደብቀኝ ወይም የሚዋሸኝ አይመስለኝም። ያው ከማቅምና ከእኔ እና እሱ ካለን ቀረቤታና ግብ እንዴት ነው ተግባቦት አንጻር ነገሮችን ይደብቀኛል ወይም ይዋሸኛል ብዬ አላስብም። ሁሉንም ነገር እንደሚነግረኝ ተስፋ አድርጋለሁ። ሲቀጥል ደግሞ ከኛ ህይወት መውጣት እንዳለበት ደጋግሞ ነግሯታል። ሄርሜላንም ለምን ቤት ድረስ ስትመጣ ዝም እንደሚሏት ወይም ደግሞ ከኛ ህይወት ውጪ ካላት በኋላ ለምን እሷንም ይዘው እንደሚመጡ፣ ሲቀጥል ደግሞ አሁን ላይ እኔን መርጦ እስከኖረ ድረስ ለምን ወደ እሷ እንዲመለስ እንደሚፈልጉ አልገባኝም። ምክንያቱም በቃ ይሄ ልጅ በመጀመሪያው ጥፋቴ በመጀመሪያው በሰራሁት ነገር ልክ አይደለሁም፣ ስለዚህ ተጸጽቼ ወደ ድሮ ማንነቴ ወደ ድሮ ህይወቴ ተመልሻለሁ ሲል ደስ ሊላቸው ነው እንጂ የሚገባው
ምክንያቱም እኔና እሱ ከሄርሜላ ጋር ከተፈጠረው ነገር በላይ እኔና እሱ መካከል ብዙ ነገር ተፈጥሯል። በጣም በጣም በብዙ መንገድ መጥቷል። ሰላም ነው አለን። እግዚአብሔር ይመስገን ደህና ነኝ ያለው። ግባ ቁጭ በል። ስለደወልሽልኝ ነው የመጣሁት። ቸኩያለሁ የሞታ ልሄድ ቁጭ አትልም? በእውነት ሰላም ነው ዴቭ። አንዳንድ ማወቅ የምፈልጋቸው ነገሮች ስላሉ እና በጣም እያሳሰበኝም ስላለ ነው የአብርሽ ነገር የደወልኩልህ የጠራሁት። ይቅርታ ቸኩዬ ስለጠራሁት። እስካሁን ድረስ ምንም ግልጽ አላረጋችሁልኝም። በእርግጠኝነት አብርሽ ያለበትን ታውቃላችሁ ዴቭ። እኔ ደግሞ የት እንዳለ እስካሁን ድረስ ምንም የማውቀውም የነገራችሁኝም ነገር የለም። ምንም ጥፍትፍት ነው እየተደረገብኝ ያለው። ስለዚህ እሱን ነገር እንደምታውቅ አውቃለሁ። ያለበትን ሁኔታ ምናምን እንድትነግረኝ እፈልጋለሁ። እርግጠኛ ነኝ ታውቃለህ የት እንዳለ አብርሽ። ያው ሩቴ አውቁም እንኳን አውቃለሁኝ። ያለትም ምስሉም ኤፍሬምም ሮባ መጣችሁ። እንግዲህ አሁን ድንገት ደግሞ ያለት ገና ቤት መግባቴ ነው። በጣም ደግሞ ነበረ እና ቤት ገብታችሁ የሆነ እንደዛ ስትራበሹ በጣም ያናደዳችሁኝ። ከበዛ ነው የተነሳ እንጂ በጊዜው ያለውን ነገር እውነታውን ነገር ልነግርሽ ፈልጌ ነበር። ያለው ሁኔታ በቃ ስላናደደኝ እንደው ምን አላውቅም አልኳችሁ። አብርሽ ግን አሁን ያለበትን አውቃለሁ። ደህና ነው። ገብቶሻል አይደለ? አስጨንቆሽ ከሆነ አብርሽ ያለበት ሁኔታ ደህና ነው። አብርሽ ደግሞ ያለው ከሄርሜላ ጋር ነው እኮ ማለት። እሺ ውሰደኝ ያለበት ቦታ። ምንም እኮ አያደርግም። ሲጀመር ከእሷ ጋር እንዲሆን ራሱ እንደማይፈልግ እያወቃችሁ የድሮ ህይወቴን መርጫለሁ፣ ከእሷ ጋር መኖር እፈልጋለሁ፣ ከልጄ ጋር መኖር እፈልጋለሁ እያለ እንደማይፈልግ እያወቃችሁ እሷ ስልኩን ነጥቀውት ከጓደኞቿ ጋር ተባብረው ስልኩን ነጥቀውት ምናምን በማይፈልገው ሁኔታ ውስጥ እያለ ለምን ዝም አላችሁ? የምታውቁ ከሆነ እንዴት ዝም ትላላችሁ? እኛ የሆን የፈለግነው ሩታዬ ታውቂያለሽ፣ እኔ ለምን ከአንቺ ጋር ሰላማዊ ህይወቱን ለምን አልኖረም ወይ ደግሞ ከአንቺ ጋር ለምን እንዲኖር ለምን አልተፋችሁትም ምናምን። ልክ ነሽ፣ አንቺ ጥያቄ ሊኖርሽ ይችላል። እኛ ግን አብርሽ አንቺ እንግዲህ አንቺም ሆነ ኤፍሬም እናንተ ጋር ሲመጣ ወይ ደግሞ አንቺ ጋር ሲመጣ ደህና ነው ብላችሁ እየደመደማችሁ ነበር። እንግዲህ ያለውን ነገር ለአንቺ ማስረዳት አይገባም፣ ብዙ እየተጨቃጨቅን ስለነበረ ማለት ነው። ገብቶሻል? እኛ ደግሞ ደህንነቱ አንቺ ጋር ከመጣ በኋላ ደህንነቱ ለእኛ ስላላሳመንን ወይ ደግሞ እኛ በቃ ደህንነቱን ስላላመንበት፣ ተረዳሽኛ? ስላላመንበት ደህና እንዲሆን ነው። ወንድም ስለዚህ አሁን ሄርሜላ እኮ ምንም አይደለችም፣ ሐኪምም አይደለችም፣ ምንምም አይደለችም፣ ወይ ቄስ አይደለችም። እሷ ጋር ሄዱ ደህና የሚሆነው ገባ አይደለ? እሷ ጋር ሆኖ ደህና ሊሆን ይችላል ብላችሁ መደምደም ከኔ ጋር ማለት አልገባኝም። እኔና አብርሽ አንድ ላይ እንድንሆን አትፈልጉም? ልጁን በስነስርዓት ስላሳደገ ቤቱን መምራት ስለመረጠ ደስተኛ አይደላችሁ? ሩታዬ በተደጋጋሚ እኮ ጠየቅኩሽ። እኔ እንግዲያው ከጅምር ጀምሮ ከመጣው ጀምሬ አንቺና አብርሽን ለማስማማት ያላደረግኩት ነገር እንደሌለ ታውቂያለሽ። ገብቶሻል አይደለ? ምንም ብላችሁ እምቢ በቃ ምንም በቃ እምቢ ስላላችሁ ለራሳችሁ ይወትቻችሁ ነበር። ተረዳሽኝ አይደለ? ከዛ በኋላ ግን አብርሽ በምን አይነት ምክንያት እንደሆነ አላውቅም አንቺ ጋር መጣ። ገባሽ? አንቺ ጋር ከመጣ በኋላ ደግሞ እንደዚህ አይነት ነገር ተፈጠረ። እንደዚህ አይነት ነገር መፈጠሩ ለእኛ አላሳመነንም ነበር። ለምንድን እንዴ እኔ የምፈልገው እኮ ዛሬም ሆነ ነገ አብርሽ ተስማምቶ ከአንቺ ጋር በስነ ስርዓት ልጃችሁን እንድታሳድጉ ነው የምፈልገው። አግኝተሽኛል አይደለ? ታዲያ ሄርሜላ ጋር ሲሄድ ምን ያደርጋል? ኑና ከኔ ጋር እንዲሆን ከሆነ ፍላጎታችሁ እሷ ጋራ ስልኩን ነጥቀውት ምናምን ሲሄድ እንደዛ አይደለም፣ እኛ ጋር ነው መሆን ያለበት ነው ማለት ያለባችሁ። ሲቀጥል ደግሞ አጠገባችሁ ፊት ለፊት ቁጭ ብላችሁ ማይሆን ነገር ስታደርግ እኔ የምፈልገው ከእሷ ጋር መሆን ነው እያለ እየተናገረ በቃ አንቺን አልመረጠም አይደለ? ከህይወታቸው ውጭ ህይወታቸውን ይኖሩ ብላችሁ ቆፍጠን ያለ መልስ መመለስ ሲገባችሁ እሷ መታ የሆነ ነገር ስታደርግ ከዛ እኔ ለልጅ አባት ለልጅ አባት እኔ ክፉ ሆኜ እሷ መልካም ሆና ከዛ ደግሞ ምናምን በቃ እንደዚህ አይነት ነገር ነው እያራመዳችሁ ያላችሁ። እኔ የልጄን አባት በምን አይነት መልኩ ነው እንዴት ልጎዳው እንዴት ልሰብረው እችላለሁ? ልጅ አባት ያስፈልጓል። ኢቨን እናንተ ባታስቡት እናንተ እሷ ክፉ ናት ብላችሁ ብትረዱት ግን ለልጅ እንደሚያስፈልገው ህሊና አይስትም። ገባ? ስለዚህ የልጄን አባት ክፉን አልመኝም። ጭራሽ ክፉ ነገር ላረግ አልችልም።
ከፍለዋል፣ የሩም ከፍለዋል፣ የመዝናኛ ከፍለዋል፣ ብዙ ነገር ከፍለዋል። እና ደግሞ ለአንድ ወር ነው ቆይታ የምንመጣው፣ ለአንድ ወር ወይ ለ15 ቀን ነው ቆይታ የምንመጣው። እሺ አንተ ቆይ፣ እኛ የዚህን ያህል እህት ወንድሞች ስንጨነቅ፣ ቤተሰብ የዚህን ያህል ሲጨነቅ፣ ምንም ካልሆንክ ደህና ከሆንክ ለምንድን ነው ስለአንተ እንደዚህ የምንሟገተው እንዴ? ስለአንተ ለምንድን ነው እንደዚህ የምንከራከረው? ለምንድን ነው ከሩታ ጋር ከኤፍሬም ጋር ለምን እንጣላለን እንዴ? እኮ ደህናማ አይደለም አብርሃም። እና ደግሞ ዴቭ ገና ከመሄዱ ገና ከእሷ ጋር ከመሆኑ ነገሮችን ታውቃላችሁ። ሲጀመር እኔ እንኳን 15 ቀን በዚህ ሰዓት አብርሃምን ለአንድ ቀን ለሁለት ቀን ከአይኔ ሲሸሽ ደስ አይለኝም። መጥፎ ስለሆነ ይህን እንደማናደርግ ታውቃለህ። ገብቶሃል አይደለ? እኔ ኃላፊነት ያለብኝ ሰው ነኝ። ስንት ነገሬን ትቼ ነው አይደለም እንዴ በእናንተ ምክንያት ይህን ሁሉ ጊዜ የምመላለስ። ተረዳኛ? የምን ነፃነት ነው ኤፍሬም? ኧረ በእግዚአብሔር፣ ኧረ በእግዚአብሔር አንተ ወቅ፣ ኧረ ንቃ አንተ ልጅ። ውሳኔውን ለአብርሃም አንተ ከሙዜና ከዳኒ ጋር ቀጥሎ አልያዝክም? እንግዲያው ወንድሞች ስንጨነቅ ቤተሰብ የዚህን ያህል ሲጨነቅ ምንም ካልሆንክ ደህና ከሆንክ ለምንድን ነው በሰው ነው? በመጀመሪያ ደረጃ እሷ ከህይወታችን ልትወጣ እሷን አትሄዳለችብንም እየተከተለች ነው ያለችው አይደል? በስነ ስርዓት ቤት ቁጭ ብሎ በር ለብባ የምትመጣ ከሆነ እንዴት ነው ህይወት የሚኖር? በቃ አልፈልግም አለ አይደል እንዴ? በቃ ከልጄ እናት ጋር መኖር ፈልጋለሁ ብሎ ቃል በቃል ነገራት አይደል? ከዛ በኋላ ሲቀጥል ደግሞ ጓደኞቿን አስተባብራ ነው ልጁን ስልኩን ነጥቀው ምናምን በማታ ይወሰዱ እንጂ ፈልጉ ያደረገው ነገር ምንም ምንም አይደለችም። እኛ ውስጥ በቃ ውጭ አልፈልግሽም ማለት አይደለም። ምንም ቢሆን ከኔ ከልጄ አባት ከኔ በላይ ልታስብለት አትችልም። ምንም ማስመሰል አይጠበቅባትም። ሲጀመር እሷን ያላቅም ሴት አልባት ነው መሰለኝ የገባችው ህይወታችን ውስጥ ገና ያኔ ምንም ነገር ሳናደርግ ምንም እንደዚህ ያህል ሳንለያይ ነው ህይወታችን ውስጥ ገብታ መበጥበጥ የጀመረችው። ግን በዛን ሰዓት መታችሁ ኖ ከህይወታቸው ውጪ ማለት ይገባችሁ ነበር። ገባ? ግን ደግሞ አሁን ላይ ኦልሬዲ ያለፈው አልፏል። የራሱን ህይወት መርጦ በሚኖርበት ሰዓት ግን ድጋሚ ልትረብሸን ስትሞክር ኖ ማለት ሲገባችሁ ጸጥ ማለታችሁ ግን ያስተዛዝበናል። የአመዲያም ዘር ወዲያለች ዝበናለም ለማናችንም ጥያቄ ነው። ይሄ ጥያቄ እኮ ለእኛም ጥያቄ ነው ሩታ። ይሄ ጥያቄ ለእኛ ጥያቄ የሚሆነው ዝም ማለታችሁ ለእናንተ ዝም ማለታችን አይደለም። ዝም ማለታችንማ እኛ ዝም እንዳንል አብረሽ ማለት ነው። እኔ የምመኘው ከአንቺ ጋር ሰውን በትዳር እንዲኖር የምፈልገው የምመኘው ትላንት የነበራችሁን ያንን ትዳር ነው። ገብቶሻል? ዛሬ ላይ ግን አብርሃም እንደዚህ የሆነ እንዴ አልታወቀሽም እንጂ እኮ አብርሃም የሆነ ጉዝ ነገር ሆኗል። ተረዳሽኝ አይደለም? ማንኛውም ሰው የሚስበው ማንኛውም ሰው ወደዛ እንደዚህ የሚያደርገው ሰው አልነበረም አብርሃም። ይህንን ደግሞ ጠንቅቀሽ ታውቂያለሽ። ገብቶሻል? ትናንትና በራሱ ኮንፊደንስ ያለው ልጅ፣ በራሱ የሚንቀሳቀስ ልጅ ዛሬ ታናሽ ወንድሙ ነገር ሲያሽከረከር አንቺ ሂድ ስትዩ እና ስትዩ የሚመጣ ከሆነ ሩታ እኛ እንዴት አድርገን እንድናስብ ትፈልጊያለሽ? እንደ ቤተሰብ ልክ ነሽ። ሄርሜላ መግባቷ የሄርሜላን ጉዳይ የምናነሳ ከሆነ የሄርሜላ ጉዳይ ልክ ነው፣ መግባቷ አግባብ አይደለም። ጅምርም የመጣችበት ልክ ላይሆን ይችላል። አሁንማ ዝም ያልነው የአብርሽን ጤንነት እንፈልጋለን። እኛ ጋር ይሁን ስንላችሁ ከያኔ ጀምሮ ጤናውንም ትዳሩንም ስትበጠብጠው የማይሆን አግባብ ስታደርግ እንዴ ትዳር ውስጥ ገብታ የማይሆን ነገር ውስጥ እንዲገባ እያደረገች የነበረ ሴት ምንድን ነው ጤነኛ የምታደርገው? ለትዳር ክብር እንዳይኖር ያደረገ ሴት ምንድን ነው? ስለምን ጤንነት ነው ልታስብ የምትችለው? እንግዲያው እነሱ የሄዱበትን በመጀመሪያ ደረጃ አላወቅሽ። ሊዝናኑ ይሄዱ፣ የጸበል ይሄዱ፣ ወይ የሆነ ቦታ ይሄዱ፣ ምንም የምታውቂው ነገር የለም። ገብቶሻል? ያንን ደግሞ እኛ ስንነግርሽ እሱ ሲመጣ ታውቂያለሽ። ገብቶሻል አይደለ? ግን በዛም ሆነ በዚህም አንቺ እንደሚስት ማወቅ ያለብሽ እውነታውን ግን አብርሃም መጥፎ ቦታ ላይ አይደለም ያለው ሲጀመር። ተረዳሽኝ አይደለም? አንቺ ምናልባት በአንቺ አስተሳሰብ ከሄርሜላ ጋር ስለሆነ መጥፎ ቦታ ውስጥ ነው ያለው፣ ወይ ከእሷ ጋር ሌላ ነገር ይሆናል ወይ ምናምን አይደለም።
አሁን ትኩረታችን እሷ ከኛ ጋር እያወራች ነው። እኛ በስነስርዓት ማድረግ ያለባትን እየነገርናት ነው። አሁን ግን እሱ ያለው ጤንነቱን የሚመለስበት መንገድ ሩታ እኛ ጋር መጥቶ እንኳን እኮ አይተሻል አይደለም? እኔ ለእሱ ብዬ እህቴ ቤት አድሬ እንኳን በሌሊት መጥቶ እዚህ ቤት እንደመጣ አይተሻል። ያለ እናንተ ሐኪም ቤት ምንም ጭራሽ እናንተንም ማግኘት አልፈልግም ካለ ከእኛ ጋራም የማይሆን ከሆነ ከሄርሜላ ጋር የሚስማማ እንግዲህ ያመጣ ነው ዘዴ ነው ምነግርሽ። ከሄርሜላ ጋር የሚስማማ ከሆነ ከእሷ ጋር ይሁን ብለን ነው እስካሁን ተስማምቶ እኮ አይደለም የሄደው። ተስማምቶ እኮ ቢሄድ ኖሮ ጥሩ ነው፣ ግን ተስማምቶ አልነበረ የሚሄደው አንደኛ ነገር። ሲቀጥል ደግሞ በማግስቱም ቢሆን እዛ ቤት አድራለሁ ብሎስ እንድንስማማ ስናደርግ ስንስማማ እሷ መታ የሆነ ነገር እንድትፈጥርብን አይደለም። የሆነ ነገር መታ ዛሬም ኑሯችን እንድትረባብሽብን አይደለም። በቃ አያስፈልግም አይደለም። 5 ቀን ነው አይደለ? ይቀመጣል። ግን አንቺ ከዚህ በኋላ እሱ ውስጥ አታስፈልጊም ብላችሁ ቆፍጠን ያለ መልስ ልትመልሱ ይገባ ነበር። እዛ ጋር የማይሆን ነገር እየተፈጠረ የማይሆን ነገር እየተደረገ ጸጥ ማለታችሁ በጣም ሼም ነው። አሁን እኮ ይሄንን መወሰን የምንችለው ሰላም ቢሆን በሆነ ሰዓት ቢሆን ልክ ነሽ። እኔ አሁን እንደኔ ነው የምነግርሽ። እኔ ሌላውን መወከል አልችልም። እኔ የራሴን ህይወት ምኖር ራሴ ብቻዬን ነው። ተረዳሽኝ አይደል? እንደኔ ግን ስነግርሽ የኔን አቋም ስነግርሽ አብርሃም ደህና ሆኑ የትላንትናውን ትክክለኛውን አብርሃም አግኝቼው ቢሆን አይ ከአንቺ ጋር እሆናለሁ ከእሷ ጋር እሆናለሁ። እኔ እኮ ከማናችሁም ጋር ቢሆን እኔ ግዴታ እኔ እንትን የለብኝም እኮ። ዋናው እኔ አብርሃም ሰላም እንዲሆን ነው። ተረዳሽኛ? እሱ ሰላም ሆኖ ኑሮውን የሚኖር ከሆነ ቦታ ከአንቺ ጋር ሆነ ከሄርሜላ ጋር ሆነ እኔን የሚያስጨንቀኝ ነገር አይደለም። ነገር ግን እንደኔ እንደ ወንድም ሳስበው ይሄኛውን ትዳር በስነስርዓት ቢኖርልኝ ለእኔ ደስ ይለኛል። ተረዳሽ? ልጅ ወልደዋል እዚህ ጋር ልጁን በስነስርዓት ቢያሳድግ ለእኔ ደስ ይለኛል። ይህንን ግን ማውራት የምችለው ልጁ በስነስርዓት ጤነኛ ሆኖ ልክ እንደ ትላንትና ሳወራው መልስ ሲሰጠኝ እንዴ ዛሬ ላይ አወራዋለሁኝ የሚመልስልኝ መልስ ሌላ ነው። በግሉ እንኳን እንደ ድሮ እኔ የድሮ አብርሽ ከኔ ጋር በጣም እናወራለን ስለ ብዙ ነገር፣ ስለ ስራ ሊሆን ይችላል፣ ስለ ህይወት በስልክ 10 እናወራለን እነሱ። አሁን እኮ ስልክ በራሱ ስልክ ስደውል ይዘጋል ስልኩ። ገብቶሻል? ማውራት አይፈልግም ማለት ነው። ስለዛ እኔ አሁን ምን ብዬ አብርሽ ነው አካሄድ ልክ አይደለም፣ ከሄርሜላ ያለህ ነገር አቁምና ኑሮህን ኑሮ፣ ይሄኛው ኑሮ መርጠሃል አይደለም? አሁን ምርጥ ነው፣ በቃ ከሩታ ጋር ቀጥል ለማለት በራሱ የሚያስደፍረኝ ነገር የለም ነው። መጀመሪያ እሱ ደህና ይሆነ። የእሱ ደህንነት ከሆነ ደግሞ የሚያሳስባችሁ ባገኛችሁት አጋጣሚ ያኔም ሲመጣም ሊሆን ይችላል ሐኪም ቤት ወይ የሆነ ቦታ ልትወስዱት ይገባል እንጂ ሌላ ከህይወት የወጣች በቃ አልፈልግም ብሎ ያሰባትን ሴት ማምጣታችሁም ልክ አይደለም። ኤኒዌይስ አሁን ሌላ ነገሩ ማንሳት ምትል እኔ አሁን ፈልገው እሱ ያለበት ቦታ እንድትወስደኝ ብቻ ነው። አሁን ሌላ ምንም አልፈልግም። እሱም ያለ ፍሬት ቦታ አንቺን እኮ የትም ይሁን እኔ መሄድ አያቅተኝም፣ እሄዳለሁ። ትናንትና ኤፍሬም ጋር መጣችሁ፣ ዛሬም እንግዲህ እንደዚህ ተጫውቼ መጥቼ ከአንቺ ጋር አውርቼ አንቺን ይዞ ለመሄድ ወይ ደግሞ ያሉበትን ቦታ እንዲቦታ ለማለት አንቺም ሲጀመር የምታገኘው ቦታ አይደለም። በመጀመሪያ ምንም ለምን እነሱ ያገኙበትን ቦታ አይደለም። ቦታውን ያመቻቸነው እኛም ነን። ተረዳሽኝ አይደለም? እኛም ነን አስተካክለን አመቻችተን እዚህ ቦታ ሂዱ፣ እዚህ ቦታ ሁኑ ብለን የነገርናቸው እኛ ራሳችን ስለሆነ አሁን አንቺንም መልሶ መላክ ደግሞ ልክ ስላለ አንደኛ ከኛ ጋር አይደለም የምትሄጂው። አሁን አንቺ ብቻሽ ብትሄጂ መልሳችሁ እዛ ጋር ሁለታችሁ ትገናኛላችሁ፣ መጨቃጨቅ ነው የሚሆነው። መልሶ ሌላ ልጁም ሌላ ውስጥ ይገባል። ተረዳሽ? ምናልባት ይህንን ነገር ሳውራሽ ለአንቺ ልክ ላይሆን ይችላል። እንደ ሚስት ልክ ነሽ፣ ለማንም ልክ ነሽ። እንደ ሚስት ገብቶሻል አይደለም? እንደ ሚስት አውቀሽ ወይ ደግሞ እራስሽ ይዘሽው መሄድ አለብሽ። እውነታ ነው፣ ይህንን እረዳሻለሁ። ነገር ግን እያልኩሽ ነው ከአንቺ ጋራ ሲሆን ኤፍሬም አለ፣ ከኤፍሬም ጋር ሲሆን አንቺ አለሽ። አሁን ከዙሪያችን ከኛ ነፃ ነው መሆን ያለበት። ተረዳሽኝ? ልጁ አንድ ላስረዳ የምፈልገው ነገር አለ። እዚች ጋር በስነ ስርዓት ተግባብተን እንድናወራ ነው ብቻዬን የጠራሁህ የተገናኘው ከአንተ ጋር። ስለዚህ አሁንም ቢሆን ነገሮችን በራስሽ መንገድ አስኪጂ ካልከኝ እኔ አንተንም የምልበት ምንም አይነት ምክንያት አይኖርም። ግን ደግሞ ስለ ልጁ ደህንነት፣ ስለ ልጁ ጤና ምናምን የምንጨነቅና የምናስብ አይነት ሰዎች ነን ብላችሁ ካሰባችሁ ከህይወቱ መውጣት ያለበትን ሴት አስወጥታችሁ ቃል በቃል ኦልሬዲ ተናግሯል። ስለዚህ LinkedIn can't make your boss less cringy, but we can help you find a new job.